ነው ስለተፈናቃዮች አውርተን እንትን ማለት አንችልም ከዛም በላይ የኖሩት ስለሆነ ነውና እስኪ ተፈናቃዮች ጉያ ውስጥ ደግሞ የተደፈሩ ሴቶች አሉ እናቶች አሉ ቅድምም ተነካክተዋል ያው ስትገልጽልኝ ነበርና እስኪ እነዛ ሴቶችና እናቶች ያሉበት ሁኔታ እንዴት ነው መግለጽ የምንችለው ያልተፈለገ እርግዝና አለ በሽታ አለ ስነ ልቦናዊ የሆነ ህመም አለ እና የተረገዙትም ልጆችም ህክምና አያገኙም መቀንጨር የሚባል ነገር አለ ጊዜ መወለድ አለ በህክምና ሳትገላገል ቀርታም በኬንዳው ላይ በጣም በተለያዩ ምክንያቶች እሷም ልጇም ምናጣበት ሁኔታ በጣም በተደጋጋሚ ሲፈጠር አይተናል ሰምተናል እና እስኪ ከስነ ልቦናም አንፃር ያሉበት ሁኔታ ምናልባት አክሰሱ ስለ ጾታዊ ጥቃቶች ለመናገር ለማሰብ የሚያናድድ ለመናገር የሚከብድ ነው ከህሊና በላይ ነው ቃላት ማይገልጸው አንዷ እናት በሚዲያም ስትመሰክር ሰምቻ ደስ ብሎኛል ምንድነው ያለችው ስጋዬን ዶክተር መላኩ የፌስቱላ ይመስለኛል ሲነግሩኝ ማን ነው ብያቸው የፌስቱላ ህመም ሐኪም ነው አሉት ስጋዬን ዶክተር መላኩ መንፈሴን ደግሞ መምህር ገብረ መድህን ለኔ ነውና ከዛ ለኔ መሆን ደግሞ ያወቅኩት ታሪኳ ስትናገር ነው አሁን ያስ ሰሚ ደግሞ ሪዋርድ ይሆን ቢሻልና ዳንኩኝ አለች ያው ምስሏ ምንዋ አይታይም በእናንተ ሙያ ከበር አድርገን የሚቀርበው ያው በድምጹ በታሪኩ ግን አወቅኩት ስሜም ስለተነሳ ተረዳሁትና ቀጥታ ሄጄ ጠየቅኳት አገኘኋት መልሽ እንዲያውም ከውጭ የሆነ ድጋፍ ይጅላት ነው አንድ ጓደኛዬ ለተቸገሩ ስጥልኝ ብሎኝ ትንሽ ብር ይዤ ሄጄ ነበርና እያለች ገና አለቀሰ ብር ይዤ ነው አታውቅም ሳላ ምክር ሳላ ገሳጼ ሳላ መንገድ ማሳየት ደህና ሆንኩኝ ያለችውና የሷ ታሪክ ነው መሰለሽ እሷም ባሏ ተገሎበታል ባሏ ሲገደልባት እሷም ስትደፈር ልጇ አይቷል በረሃ ሄዷል ልጇ እሷ አይቶ በረሃ ሄደና በረሃም ተሰውቷል ትንሽ እንደገና ወንዱም መሰዋቱንም ሰምቶ ቀጥሏል ተጎድቷል ብዙ ነገር ነው ያለው ከዛ ማህፀኗ ተበላሸ እና ተላ ተደረገ ከዛ ዶክተር መላኩ ያስወገደላት መጨረሻ ከኔ ጋር በመናደርገው ምክክር አንደኛ በህሊና ንጹህ መሆኗን በአምላክም ኃጢያት የሚባለው በነቢይ በሐልዮ በነቢይ በገብር ማለትም በሐሳብ በቃልና በተግባር ነው የሚፈጸም አንቺ ከሁሉ ነፃ ነሽ በሐሳብም ቃል ኪዳንሽን ለመካድ ያደረግሽው አንዳች ሙከራ የለም በተግባርም ሳትወጂ ነው እግር ስለተቀላቀለ ስጋ ስለተቀላቀለ ወስ ተፈጸመ ይባላል የሐሳብ የፍላጎት ብዙ ነገሮች አሉት አንቺ ግን ምንም ገባ ወጣ ላንቺ ምንም አይደለም ስለዚህ ይሄን በደንብ ማሰብ አለብሽ ሰውታች በፈለገ በሽቶ ልታጣ በፈለግነው አይነት ምቾት እንኖር ወደ መቃም ወረዳችን አይቀርም ይሄ ጊዜያዊ ነው እና ሌሎችም ቲዮሎጂና ሳይኮሎጂ እያዋሃድኩ ነው ሴትዮዋን ትሪት አደረኳት እስከ እንደዚህ አይነት በጣም የተወሳሰበ በሙያው ዘርፍ ኮምፕሌክስ ትራውማ የምንለው ከፍተኛው እሱ የተወሳሰበ የስነ ልቦና ስብራት ወይ ደግሞ የአእምሮ ቁስል የምንለው የሚያስተናግዱ ናቸው ሰዎች ጭንቀታቸውን ለሚወድ ሰው ለሚያምን ሰው እንዲያካፍሉ እንዲናገሩ እና ሲናገሩ እንዲነፍስላቸው ነው የምንፈልገው አንዱ ዘዴ ስለሆነ ከብዙዎች ዘዴዎች ውስጥ እንደዛ ጫንቋቸው ሲናገሩ ግን በውስጥ ይዳረሳል ከዛ ሰው ይተቋቋምባቸዋል እና ራሳቸውን ከማህበረሰቡ ያገላሉ ከማህበረሰቡ ተገለው ሲሄዱ ወደ ሶሳይድ ራስን ወደ ማጥፋት ራስን ወደ መጥላትና ራስን ወደ ማጥፋት እንደገና ይመራቸዋል ይሄ በማህበረሰብ የሚያጋጥማቸው ነው ሶስተኛ በሃይማኖት ስንመጣ የሃይማኖት አባቶች ከጥቂቶች በቀር እናቃቸዋለን በጣም ጥቂቶች ኦርቶዶክስ እንደነ ብፁዕ አቡነ ዮሐንስ ያሉ ከካቶሊክ እንደነ አባ ጥንበረህ ያሉ ከሙስሊምም እንደነ ማን መሐመድ የሚባሉ ያሉ ከፕሮቴስታንት መጋቢዎች አሉ ማቃቸው በጣም በርካታ ሰዎች ግን ቁጥራቸው መጠነኛ ነው እነሱ በአካልም ይሄዱ ይመክራሉ በሚዲያም ይመክራሉ ተደራሽነቱ ግን አጭር ነው ጥቂት ነው በርካታው የሃይማኖት አባት ግን በሁሉም ተቋማት ግን የሚጠበቅባቸው ያክል አይደለም የሚያደርጉት በሚጠበቅባቸው መልኩ አይደለም የሚያረጋጉትና ስለዚህ የሚያረጋጋቸው የሃይማኖት አባትም ያጣሉ የሚያረጋጋቸው እድሜጠገሰውም ያጣሉ የሚያረጋጋቸው ባለማም ያጣሉ እኛ ተደራሽ አይደለም
እኔ በምሰራበት ባቋቋምኩት የትንሳኤ ማሰልጠኛና የምክክር ማዕከል ከበርካታ ኤንጂኦዎች ጋር እዞራለሁ። ግን በአንድ ቀን 20 30 40 ሰው ማሰለጥ ነው። ለ3 ቀን 4 ቀን አስሷም ወጪ ቢሸፍንላቸው። ህዝቡ ግን ቀላል አይደለም። ትግራይ ውስጥ ያለው ሳይኮሎጂስትና ሳይካትሪ ተደምሮም ቢሆን በህብረት ውጣ ቢባልም አይችልም። የደረሰን ቁጥር አይደለም እኮ 100 ምናምን ሺህ ሴቶች ተደፈሩ ሲባል ቁጥር አይደለም። ሌላ ሰው ቁጥር ሊመስለው ይችላል። ምንም ሳልሆነ በፖለቲካ መነጽር ስለሚያዩ የተጋነነ የሌለ ሊመስለው ይችላል። አይደለም። እንዲያውም ባህላችን ስለያዘን ተጠቃው ስለማይሉ እንጂ በትክክል ተጠቅቻለሁ ብለው ቢናገሩ ቁጥሩ ይጨምራል። በእርግጠኝነት የምናየው እውነታ ወስኖ ነው። ስለዚህ በሃይማኖታቸውም ተስፋ ያጣሉ። አራተኛ በመንግስትም በእርግጥ መንግስት ለራሱም በውስጣው ሽኩቻ የለም ማለት እንችላለን። አይደለም ለነሱ ሊደርስላቸው አይደለም ለነሱ አይዛችሁ የሚል መንገዶች ሊያመቻች ለራሱም ስለሌለ እንተው። አምስተኛ እንደ ማህበረሰብ እያንዳንዳችንም የሚጠበቅብን አድርገናቸው እያላስብምና እስከነ ቁስላቸው ነው እየኖር ያሉት። ህመማቸው ያማል፣ ስቃያቸው ኃይለኛ ነው። ስለዚህ አገር ነው እያጠናለ ነው። እነዚህ እናቶች ታክመው ዘር መተካት የሚችሉ እያሉ ዘር ወደማይተካ የመካንነትና የሌላ የተወሳሰበ የሚያደርግ የአእምሮ ቁስል ነው ያለባቸው። አካላዊ ቁስል አልደረቀም። የብዙዎቹ አካላዊ ቁስል አልደረቀም። ስለዚህ አካላዊ ቁስላቸው አልደረቀም፣ ህሊና ቁስላቸው አልደረቀም። በብዙ ስቃይ ውስጥ ነው ያሉት። እነኚህን ካላከምን አገር ማከም አገር ማቆየት አንችልም። ምክንያቱም እግዚአብሔር ዘርን የሚያስቀጥ እኔም አንቺም እዚህ ያለ ነው የካሜራ ባለሙያዎቻችን ጭምር የመጣ ነው በእናት ማህፀን በኩል ነው። ማንም በእናት ማህፀን ያልመጣ የለም። ክርስቶስ እንኳን በእናት ማህፀን ነው የመጣው። ልዩነቱ ያለ ዘር አብሲ ያለ ጾታዊ ግንኙነት በድንግልና ተጸንሶ በድንግልና መወለድና በአምላካዊ ግብር መሆን ካልሆነ በስተቀር ሲመጣ በሴት በኩል ነው የመጣው፣ በድንግል ማርያም በኩል ነው የመጣው። ስለዚህ ሁላችንም ወደዚህ ዓለም የመጣነው በእናቶቻችን ነው። ቀጣይ ትውልድ የሚመጣው በእናት ማህፀን ነው። ስለዚህ እናቶቻችን ግን ማህፀናቸው ተጎዳ ነው እያልን ያለ ነው። እንዴ ስንት ሚስማር የገባቸው ብረታ ብረት ይዘገንናል። በግራም ነፈሰ ቀኝ ያን እያስታወስን አድማጮችን መልሰው እንዲረሱት እያደረግን አንዱ ሜላችን በአዎንታዊ አስተሳሰብ በፖዚቲቭ ቲንከር እንዲፈወሱ የግል ችግራቸው እንዲረሱት ነውና መልሼ እየቀሰቀስኳቸው እንዳይሆንም ልተወው እንጂ በጣም ያጋጠሙ ግፎች ብዙ ናቸው። ለዚህ ማህፀኑ በእሳት ተረሽሿል፣ በጋለ ብረት አቃጥለዋቸዋል፣ ጠባሳ ሆኗል። አንድ ባዕድ ነገር አስገብተውላቸዋል። ሁለት ይሄ ቅድም ስናገርኩ ዓለም ላይ ተፈጸሙ የሚባሉ ግፎች በሙሉ ትግራይ ተፈጽመዋል። ዓለም ላይ ተፈጸሙ የሚባል ብቻ ሳይሆኑ በሃይማኖት መጽሐፍ የምናውቃቸው በገድላት በድርሳናት የሚባሉ የሃይማኖት ተቋማት እከሌ የሚባል ሰማዕት እከሌ የሚባል ጻድቅ እንዲሆነ እንዲህ እሳት ውስጥ አስገቡት ቀቀሉት የሚባሉ የምንሰማቸው አስተምሮች ጭምር ሳይቀሩ እኛ ጋር ተፈጽመዋል። እንዴት ነው ሰው ከእናት መጥቶ በእናት አቅፎ አድጎ ወደ እናት ማህፀን የጋለ ብረት የሚያስገባው? እንዴት ነው የማይረባ እቃ እና ምንም የሆነ ወደ እናቱ ማህፀን የሚያስገባው? ወደ መጣበት እጅግ የስነ ልቦና ልዕልናችን ወርዶ አፈር ዲመው እንደበላ የምታውቀው እንደዛ ትእዛዝስ ቢሆን አሁን አንዳንድ ጊዜ አንሄዝ ዲፌንስ ሜካኒዝም እናቀርባለን። ወታደሮች ኃጢአት አልሰራሁ ብሎ የሚያምኑት አንዱ ምክንያት ምንድነው? ታዝዤ ነው የሚል ነው። ትእዛዝም ቢሆን እኮ እንዴት ኖ እሺ ብለህም እኮ መተዋለህ። ለምሳሌ እኔ አንድ ወጣቶች እያሰለጠንኩ የነገረኝ ውቁር አካባቢ ነው። ሙሉ ቀን የመከላከያ ወታደሮችን እየቀበር ነው አለና ጨረስን። ደክሞና 20-30 የሚሆኑ ወጣቶች ናቸው። ሙሉ ቀን ብቻ ሰው ሲቀብሩ የዋሉት። ከዛ ሲያስቀብራቸው የነበረ ወታደር አለቃዬ ስራቸውን ጨርሰዋል ሲለው አስወግዳቸዋለሁ። ደነገጠ። እሺ ብሎ ትእዛዝ ተቀበለና ወደ ጫካ ይዟቸው ሄደ። ከሄደ በኋላ ግን እንዲህ የተባልኩት ጥይት ተኩሳለሁ፣ የምተኩሰው ወደ መሬት ነው፣ ድምፅ ወደ ሰማይ ስለሚታወቅ በቃ ያን አንዷ ካዝና በቁጥራችሁ
ቀስ ተኩሳሉ እናንተ ግን ቀስ እየተፋቋቋችሁ አምልጧላችሁ እንደዚህ አድርጎ ተኩሶ ጨርሻለሁ አለ ይሰማው ሰነበረ ጥይት ድምጽ እንደጨረሰ አመነው ዝሮ ዝሮ ግን እነኚህ በጎችን እየነቀስን በጎችን እያየን ካላወጣነውና መልካም ካልተከተልን ከባድ ነው ወደ ጣዖታዊ ጥቃት የደረሰባቸው ሲመጣ ግን እንደነዛ አይነት መልካም ሰዎች የሚያፈራ ማህፀን አገርን የምትረከብ ማህፀን ነች እየነደደች ግፍ የተፈጸመባት ያለውና ከባድ ነው የእናቶቻችን ጾታዊ ጥቃት ማሰላሰሉ ከባድ ነው እሺ እንግዲህ እስኪ ወደ ማጠቃለል እየመጣን ነው ያለነው እውነት ነው በጣም ከባድ ነው ከቃላትም በላይ ነው ያው ከባድ ስለሆነ ማለት ነውና እስኪ ያህ ነገር እንዲቆም ሲሆን ወደ ነበረበት ወደ መጀመሪያው ሰላም እንዲመለስ አትሊስት ግን ህመሙ ጋፕ እንዲቆም ምንድነው መደረግ ያለበት እንደ ተፈናቃይም ሊሆን ይችላል ሀገሪቱ በአጠቃላይ እንደ ትግራይም ከገባችበት የማህበራዊ ኢኮኖሚያዊና ፖለቲካዊ ችግር እንድትወጣ ምናልባት የፕሪቶሪያው ስምምነት በሙሉነት ተግባራዊ አልተደረገም ያምን በሙሉነት ተግባራዊ ቢደረግ ምን አይነት አስተዋጽኦ ሊኖረው ይችላል እና በአጠቃላይ ምን መደረግ አለበት ብሎ ያስባል በሙሉነት ቢተከበር የፕሪቶሪያው ውል አንደኛ አሁን እየተናገርን ያሉን ግፎች ሞልቶ የፈሰሰው የግፍ ጽዋ ያከትማል ሁለተኛ ተፈናቃዮች ወደ ቀያቸው ይመለሳሉ ስለዚህ በብራ ተጥሮ ያሉ ወገኖቻችን እፎይታ ያገኛሉ እኛም እነሱን በአቅማችን ባለማገዛችን ከሚሰማን የህልና ወቀሳ እንድናለን ስለዚህ የፕሪቶሪያው ውል እንዲፈጸም ከውስጥ የኛ ግፍት ያስፈልጋል ምክንያቱም መንግስት ተደራዳሪ አካላቶች ፌደራል መንግስትና የኛም የተጣለባቸውን ኃላፊነት እየተወጡ አይደለም አሁን ፌደራል ነው ክፉ ማለት አይደለም እኔ አንደኛው አልወቅስም ሁለቱም የኛዎቹ ለምን ይሻኮታሉ እንዴ ትናንት ወደ በረሃ ሲወጡ ቁልቁል ሲወርዱ አቀበስ ሲወጡ እኩል ነው የነበረው ያንዳንድ ወጣት እኮ ለእናንተ ብቻ አይደለም ለኛም ነው ይሄ ነገር ብለው እኮ ያዳናቸው ያን ታሳቢ ተደርጎ ፍላጎትን በመገደብ ስልጣን ቢሆን ይቅርብ በማለት ስልጣን ይቅርብ ያሉ ብዙ ሰዎች አሉ እና ማንዴላ እኮ ይቅርብ ብለዋል እንዴ ኃይለማርያም ደሳለኝ እኮ ይቅርብ ብሏል ይቅርብ ብሎ የባሰ ቢያመጣልንም በሱ እይታ ግን ከይነተ በቃ ነገሮች ሲበላሽበት አልቻልኩም እኮ ብሏል ስለዚህ ወይ መስማማት ወይ ደግሞ አልቻልኩም ብሎ ለማህበረሰቡ ማስረከብ ሲቻል በእልህ በሽኩቻ ለራሳቸው ተከፋፍለው ህዝቡን ከፋፈሉት ስለዚህ ይሄ መሆን የለበትም ይሄን መወቀስ ያለበት የኢትዮጵያ መንግስትም እሺ ጠቡ ከጥቂቶች ጋር ከሆነ ጠቡ የፖለቲካ ከሆነ ህዝቡ ምን አደረገው አገር አድርጎ ሊመራን ከሆነ ምን አደረገው አገር ባንሆን እንኳን ጎረቤት አንሆንም ቢሆን አገር ነን መስራቾች ነን የትና እንችን ይሆናል ተረጋግተን ካሰብነው በጥሩ ስሜት ካሰብነው የሆነ ነገር ይሆን ይችላል ካልሆነም ነው በየዘመናቱ እያልን ከምንኖር ራሳችን አስተዳድራለን ቢባል እንኳን መሰላም ከሆነ የሚበጀው በዛ ማለት በዚህ ግን እስካሁን ድረስ የወሰነው ውሳኔም ስለሌለ በመንግስት በሀገሪቱ ስላለን በፌደራል መንግስት ስላለን ወገኖች ስለሆን ለምን ለጥቂቶች ፖለቲከኞች ሲባል ሌላው ህዝብ ጋር የሚጨከነው እዚህ ማሰብ መቻል አለብን እና የፌደራል መንግስትም ወደ ልቦናው እንዲመለስ ነው መቀስቀስ ያለብን እንዲስተካከሉ ሁሉ እኩል መገሰጽ ያለብን መደገፍ ያለብን እውነታውን የህዝብ ህልውና የህዝብ አንድነት የህዝብ ሰላም የሚረጋገጥበት የተኛው ነው ብዬ ነው ማስላትና በዚህ መንገድ ማገዝ ያለብኝ ስለዚህ እንደ ህዝብ አሁን ድምጽ ጥይት ነው የቀረው እንጂ ህዛችሁ በራው ያለቀ ነው ወደ ቀየው አልተመለሰምና እባካችሁ ጮታችሁ ጀምሩ ነው ማለት ነው ዓለም ላይ ያሉ ዲያስፖራ ተጋሪዎች ከሌላው ኢትዮጵያዊ እና የዓለም ማህበረሰብ ክፋትን ሁሉ የሚቃወም ማህበረሰብ ጋር ተናበው ተዋህደው ወደ ቀያቸው ይመለሱልን የሚል ጥሪ እንዲያደርጉ አሁንም ለዓለም ተቋማት ግፊት እንዲያደርጉ ማስተላለፍ ፈልጋለሁ በዚህ አጋጣሚ መፍትሄው ስለሆነ እንደዛ ካደረግን ነው የሚመጣው ሁለተኛ ከሊቅ እስከ ደቂቅ ተናበን አሁንም ለፈጻሚዎቹ አካላት ጫና መፍጠር አለብን
መጠየቅ መቻል አለብን። ጊዜያዊ መንግስት የተቋቋመ ነው ምን ሰራ እንበለው። የፊተኛው ጊዜያዊ መንግስት አልሰራም ሄዷል፣ ጥሩ አሁን ተቀይሯል። ያሁንስ እስከ መቼ እንዴት ነው ተደራደረው? በግልጽ የሆነ ጥሪ አቅርብ፣ በግልጽ የሆነ ተደራደር፣ በግልጽ የሆነ ተናገር ማለት መቻል አለብን። የሚመጡ እንግዶችን በደንብ ግልጽ በሆነ ሚዲያ ሲናገራቸው እንስማ፣ ጮቱን ሲያስተጋባ እንስማ። እኛም ሲመጡ ለጉብኝትም ለምንም ሲመጡ እንውጣ። መጡ ሲባል በሚዲያ ስለምንሰማ መጡ ሲባል ተሰብስበው ወዳሉበት ቦታ ሄደን እንውጣ። አሁን በየጊዜው መቀሌ እየመጡ ያነጋግራሉ የተለያዩ አገር ኤምባሲዎች። ሲመጡ ሆ ብለን ያኔ ሄደን መጮህ የጥቂት ፖለቲከኞች ብቻ እንዳልሆነ የህዝብ ጉዳይ እንደሆነ በማሳወቅ መድረሻችን መፈጸም ያለብን። አደራዳሪዎችም አሜሪካን ጨምሮ ሌሎች አደራዳሪዎች የአፍሪካ ህብረትና በዛ ድርሻ የነበራቸው በሙሉ እናስታውሳቸው። በጽሁፉም በምንም የኢሜል ዘመቻ ምናደርግ ወደ አፍሪካ ህብረት በሙሉ በዓለም ያለ በጎ አድራጊ ተፈናቃዮች አልተመለሱም፣ ፕሪቶሪያው አልተፈጸመም፣ ታጣቂዎች ይውጡ የተባለው አልወጡም ተብሎ እንደገና በስፋት ይጻፍና ይሰጣቸው። የተለያየ እነሱን አድቮኬሲ የምናደርግበት የምናሰርጽበት መንገድ እናስፋ። እንዲህ አድርገን ከተናበብን እኔ አስታውሳለሁ በእምነትም ቢሆን በየእምነቱ ይጸልይ። ሰኞና ሰኞ ተገጣጥሞ ነው አምላክ ረድቶን ነው። የየግል አመለካከታችን ይኖረናል። እንደ አማኝ እኔ የራሴ ሐሳብ አለኝ። ጉንበት 19 18 19 20 ለተከታታይ 3 ቀን ጾም ተብሎ ታውጆ ነበር። እንዲያውም እንከራከር ነበር። በበዓለ 50 ጾም እንዴት ይፈቀዳል ለምን እየተባለ ልክ አስቸኳይ ጊዜ ነው መደበኛውን ስርዓት እንደሚያፈርሰው ይሄ ደግሞ የህልውና ጉዳይ ነውና መደበኛው ልክ በበዓለ 50 መጾም አይፈቀድም፣ መጸለይ አይፈቀድም። የደስታ ዘመን ነው። የደስታ ዘመን እናስታውስበት ነው። ነገር ግን አሁን የተለየ ከመደበኛ ጉዳይ ስለመጣ ልክ አንድ ስርዓት የሚያስይዝ መንግስት የመደበኛ ጉዳይ ተበላሽቶበት አቅም ሲያጣ አስቸኳይ ጊዜ አዋጅ እንደሚያውጀው ይሄም አስቸኳይ ጸሎት ነው። በቃ ለጸሎት ለጾም ይሄ የሚባል የለም። አድሎ ለጸሎት የሚለው መጽሐፍ እያልን ሁሉ እንነጋገር ነበርና ምን ለማለት ፈልጌ ነው ልክ ጉንበት ጾም ጨርሰን 3 ቀን ጉንበት 21 ነው ሰላም ይሆን ብለምናስበው በረሃ የነበሩ ወንድሞቻችን የመጡትን እህቶቻችን የመጡትን የምናስበው ዛሬ ለማን ጸልይ ለምጽም አይታወጅ። በየእምነቱ ክርስቲያኑ፣ ሙስሊሙ፣ ፕሮቴስታንቱ ሌላው ምን ይሰራል? ለዚህ እኔ ይሄንን ጉዳይ እንዲፈጸም ልብ አምላክም መለኮታዊ ጣልቃ ገብ ለሚያምን ሰው ለእምነቱ ለሚያምን ሰዎች በየእምነታቸው በጸሎት የሚትጉ አንድ እንደ ምሁራን እንደ ነዋሪዎች ሳይንስን ለምንከተል ደግሞ እንጮህ፣ ለመንግስት እናሳውቅ፣ ለዓለም ሆሊስቲክ ይሁን በሁሉ መንገድ እንሄደው። በየትኛው ምንድነው እግዚአብሔር ያውቃል። በየትኛው ምንድነው ደህና ሰልፍ ስለወጣን ነው ብሎ ካለም ሰየው፣ ስለ ጸለይ ነው ብሎ ካመነም ሰየው። በሆነ ይሁን ብቻ እኛ ሁሉንም የሰላም ጥሪ መንገድ ሌሎችም እየፈጠርን ቢሆን እያሰብን እያሰላሰልን ቢሆን ጮታችን እናበርታ፣ ጮታችን ይቀጥል። ውሾች ምንድነው አሉ የሚባለው አድማ ውሾች ምንድነው ያደሙት አድማ አንጮህም። እኛ በጮህን ቁጥር ባለቤቱ ለጥሎ አንቀላፍቶ እያደረ ነገር ግን ለኛ የሚሰጠን ቆራሽ ነው። እንዲያውም ቆራሽም አይሰጠንም። ስለዚህ ለምን በወጣን ነው አንጮህም አሉ። አንጮህም አመጹ ውሾች ላለመጮህ። ከዛ በኋላ ሌቦች መጡና በአጥር ሲዘሉ ዝም ለምን ላለመጮህ ተስማምተዋል። ከዛ ሌቦቹ በግ መሰላቸውን ተሸክመዋቸው ሄዱ ውሾችን። ከዛ ምን አሉ? አለመጮሃችን ጎዳን። ቢጮህ ኑሮ ለካራሳቸው ጭምር ነው። የኔ መጮህ ለተፈናቃይ ብቻ አይደለም፣ ሌላኛው ዙር ጦርነት ምን እንዳይመጣ ነው። የኔ መጮህ የፕሪቶሪያው ውል እንዳይፈርስ ነው። ካልፈረሰ ሌላ ጦርነት አይመጣም። ከፈረሰ ግን ድጋሚ የባሰው ሊመጣ ይችላል። አላውቅም። እንደ ባለሙያ ብሩህነትን እንጂ ጨለምተኝነትን አልሰብክም። እንደ ባለሙያ መልካሙን እንጂ መጥፎን አላሳይም። ግን ደግሞ መጥፎ አይመጣም ብዬ ሰው እንዲዘናጋም አላደርግም። ካልሰራን ይመጣል። ለዚህ ነው ውሾቹ አንጮህም ብለው አድመው በግ መስሏቸው ተሸክመዋቸው ከቀያቸው አውጥተው ሲያያቸው ውሻ ሲሆኑ ተናደው ወደ ገደል ወረወሯቸው። ለዛ እንዳንሆን እንጮህ ለራሳችን ስንል የሚል መልእክትም ለማስተላለፍ ነው።
መልካም እንግዲህ ያው መምህር ገብረመድህን አያሌው ስለሰጡኝ ሰፊ ማብራሪያም ሆነ ስለ ጊዜዎት እጅግ አድርጌ በአድማጭ ተመልካቾቻችን ስም ላመሰግን እወዳለሁ። አመሰግናለሁ። እኔም ታምቆ የነበረው የወግኔ ብሶት በሙያዬ ሰበብ እንድናገር እድሉን ስለሰጣችሁኝ እንደ ተቋምም የድምፅ ወያነ ቴሌቪዥን እንደ ጋዜጠኛም ለኢቲቪ ትራስ እጅግ በጣም አመሰግናለሁ። መልካም እንግዲህ አድማጭ ተመልካቾቻችን ከመምህር ገብረመድህን አያሌው ጋር የነበረን ቆይታ የተመለከታችሁትን ይመስል ነበር። ስለነበረን ጊዜ እናመሰግናለን። ከቀሪው የጣቢያችን ፕሮግራሞች ጋር መልካም ጊዜ እንዲሆንላችሁ ተመኘው። ሰላም።